ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የጤፍ እርሾ አዘገጃጀት ነው ይዤላችሁ የመጣሁት። አንዳንድ ጊዜ ጤፍ እንኳን ኖሮ እርሾ ከሌለ ያው እንጀራ አብክተን መጋገር ስለማንችል አንዳንድ ሰዎች የማታገኙ ካላችሁ በቀላሉ ደግሞ እንዴት አድርጋችሁ እንደምታዘጋጁ ዛሬ እሱን በቀላሉ እናዘጋጃለን ማለት ነው። እዚህ ጋር የተጋገረ እንጀራ እንዲሁም ደግሞ ማስቀምጥበትን እቃ እንዲሁም ጎድጎድ ያለ እቃና ውሃ ነው ይዤ የመጣሁት። የጤፍ ዱቄት አድርገን ደግሞ እንዴት አድርገን በቀላሉ እንደምናዘጋጅ ነው። እንጀራ ያላችሁ ሰዎች እንጀራውን እንደዚህ አድርጋችሁ፣ እንጀራ ከሌላችሁ ደግሞ ድርቆሽ አድርጋችሁም ማድረግ ይቻላል። እና እርሾ ነው የምናዘጋጀው በቀላሉ እንዲሆን ማለት ነው። እንደዚህ አሁን ዛሬ እኔ በእንጀራ ያረኩት። እንጀራ ደግሞ የሌለው ሰው ድርቆሽም የሌለው ሰው ደግሞ ባለፈው ሳውርዶፍ ስታርተር የዳቦ እርሾ አዘገጃጀት በቻናሌ ውስጥ አሳይቻለሁ። እንደሱም አርጋችሁ አዘጋጅታችሁ ደግሞ መገልገልም ይቻላል። እኔ አሁን እዚህ ጋር እንጀራውን ቆራረስኩኝና አደረኩኝና ከዛ ውሃን ያደረኩበት 5 ደቂቃ ዘፍዘፍ ካለ በኋላ በደንብ እንዴት ፍርስርስ እንዲልን ማለት ነው። ከዛ ከላዩ ላይ የጤፍ ዱቄት አድርጌ በደንብ አድርጌ ይኸው እዚህ ጋር እያዋሃድኩት ነው። በእጄም በደንብ አድርጌ አሸዋለሁ። በጣም ቀላል የጤፍ እርሾ አዘጋጀት ነው። አንዳንዴ እንኳን ያለን እርሾ እንጀራውን ያው መቀየር ከፈለግን እንደዚህ አድርገን ደግሞ እርሾ አዘጋጅተን እቃችንን አጣጥበን እንደ አዲስ እንደዚህ አድርገን ደግሞ መገልገል እንችላለን። እርሾም ያለን ሰዎች ማለት ነው። ከዛ እንደዚህ እሽት በደንብ በእጄ አድርጌው እንደዚህ አድርጌዋለሁ። እንጀራው በደንብ ፈራርሷል። እንደገና ደግሞ ሲቦካም ደግሞ በደንብ ሆኖ ስለሚፈርስ ቆንጆ እርሾ አዘጋጅም ማለት ነው። ይኸው እንደዚህ አድርገን እንግዲህ በቃ ውስጥ እናደርግና ከድነን እኔ 3 ቀን አቆይቼው ነው ይዤው የምመለሰው። እንደየአካባቢው ሙቀት ደግሞ ይወስነዋል። አንዳንዴ ሙቀት ቀዝቃዛ ቦታ ካላችሁ ደግሞ 4 ቀንም 5 ቀንም ውጭ አድርጋችሁት ፍሪጅ ውስጥ ሳይሆን ውጭ ነው የምታደርጉት። ከዛ ኮፍ ይላል። ከዛ ይኸው ውሃ በደንብ ጨምሬ ይኸው አማሰልኩት። ከዛ ክድና አድርገን በ3ኛው ቀን እንገናኛለን። ያው በ3ኛው ቀን እንግዲህ ሁላችሁ እንደዚህ ቆንጆ ሆኖ ፈልቶልናል። እንግዲህ እርሾ አዘጋጀን ማለት ነው። እቃው ራሱ ስከፍተው በደንብ ነው ድምጽ የነበረውና እፍን ስላለ ማለት ነው። ይኸውላችሁ ቆንጆ እርሾን ያዘጋጀነው። እንደዚህ አድርጋችሁ አዘጋጅታችሁ ደግሞ እናንተም ብትገለገሉ እርሾ የማታገኙ ሰዎች በዚህ አይነት መልኩ በቀላሉ ማዘጋጀት ይቻላል። እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። ስራዬ ከተመቻችሁ ላይክ አድርጋችሁ ደግሞ ሁሉም ሰው እንዲመለከተው ብታደርጉልኝ በጣም ደስ ይለኛል። ጥሩ እርሾ ነው በቀላሉ እንደዚህ ስለሚዘጋጅ ማለት ነው። ብዙ ሰው እንዲጠቀምበት ላይክ አድርጋችሁ ደግሞ ስራዬን ሰው ዘንድ አድርሱልኝ። በጣም ነው ማመሰግነው ሁልጊዜ ስለምታበረታቱኝ። እግዚአብሔር ይስጥልኝ። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው